بسم الله الرحمن الرحيم صلى الله وسلم على عبده ورسوله وحبيبه محمد بن عبد الله وعلى آله وصحبه أجمعين. أما بعد، فيقول الإمام النووي عليه رحمة الله في كتابه رياض الصالحين من كلام سيد المرسلين. الإمام النووي عليه رحمة الله 631 ዓመተ ሂጅራ ላይ ተወልደው 676 ዓመተ ሂጅራ ላይ ህይወታቸው ያለፈ የሆኑት ዓሊም ኢማም النووي በመባል የሚታወቁት ይላሉ 45 እድሜ ኖሯቸው ከዱንያ ህይወት የለቀቁ የሆኑት የሚሞቱ የሆኑት አለይሂ ረህመቱላህ ሪያዱ الصالحين በመባል የሚታወቀው ኪታባቸው ላይ ይላሉ ባቡ ተውባ ስለ ተውበት የመጣን ይጠቁማል ወይም ይገልጻል። ሁለተኛው ባብ ነው ለሪያዱ ማለት ነው። አንደኛ ባብ ባቡ ንያ ባቡ الإخلاص وإحضار النية የሚል ባብ አሳልፈን አሁን ሁለተኛ ባብ ጀምረናል። ሁለተኛ ባብ ያው እየጀመርን ነው ማለት ነው። ባቡ ተውበቲ ስለ ተውበት የመጣን ይጠቁማል ወይም ይገልጻል። التوبة ተውበት ብሎ ማለት ወደ አላህ መመለስ ማለት ነው ወይም መጸጸት ማለት ነው። ተውበት ብሎ ማለት መጸጸት ወይም መመለስ ወይም መታረም። ከጥፋትህ አልታረምክም እንዴ ይላል አንዳንድ ሰው። ትምህርት ሊሆን ካልተቻለም እንዴ ይላል። ተውበት አደረገ ማለት አንድ ሰው ታረመ ወይም ተጸጸተ ወይም ወደ አላህ ተመለሰ ማለት ነው። قال العلماء علموች عليهم رحمة الله يا الله رحمة بن رسول ينورنا قالوا التوبة واجبة توبة قدتانج واجبة من كل ذنب كونجل هلا يا ونجل تلقم هنا تنش على كبائر الذنوب تلك درجة يدرس ميهن ويم كبائر الذنوب يالدرسم وانجليهن صغائر مالتهم من كل ذنب فإن كانت المعصية حتياتيتو كونج وانجليتو بين العبد وبين الله باريانا الله مهكل يالش كونج سويو يا اللهن الله ጋር እንጂ ሰው ሐቅ ጋር ግንኙነት የለውም። ያላህ ሐቅ ነው ማለት ነው ያጠፋው። የሰው ሐቅ ጋር አይገናኝም። በዚህን ጊዜ إن كانت المعصية بين العبد وبين الله تعالى لا تتعلق بحق آدمي በሰው ሐቅ የማትገናኝ ሰው ሐቅ ጋራ የማትገናኝ ሰውየውና አላህ መካከል ብቻ ግንኙነት ያላት ከሆነች ምሳሌ ብንወስድ ማለት ነው። ሰውየው ጠላ መጠጣት የሰው ሐቅ አይደለም፣ አላህ ጋር ነው የሚያገናኝ ቀጥታ ማለት ነው። طيب فلها 3 شروط ለሷ 3 መስፈርት አላት። ሲተውበት 4 ቢሆን ደህና ነው። 3 መስፈርት ከማለት فلها 4 شروط ቢል የተሻለ ይሆናል። ያው አራተኛውን እንጨምርላችኋለን። ያው 3ቱን እሳቸው እዚህ ይገልጻሉ። አንደኛ ሲተውበት ተውበቱ ተቀባይነት ለመኖሩ هدوها أن يقلع عن المعصية ከወንጀል ሊያቆም ነው። እዛው ላይ ሆኖ አስተግፍሩላህ ቢል ወንጀሉን እየሰራ ትርጉም የለውም። أن يقلع
عن المعصية كونجل يقومنو والثاني هو التنيوسا أن يندم على فعلها قوم بفيت لمسراتو لتسساتنو بالسراه قرطوبي بنبره بلو لتسساتنو بمسراتو ودو استغفار بيارك لا والثالث ሶስተኛውሳ يعذم قرط يارغنو الا يعود اليها ابدا مچم ودሷ لا يملس قرط يارغنو مچم ودሷ لا يملس ወደ ሰራት ኃጢያት ወደ ፈጸማት ወንጀል ሁለተኛ ላለመለስ ብሎ عزم ሊኖረው ነው አራተኛ መስፈርት አለ እሱም የሚተወብተው ወይም የሚጸጸተው في وقت يقبل فيه التوبه توبه ተቀባይነት ባለበት ወቅት ሊሆን ነው የአራተኛው ነው ምሳሌ ፀሐይ ተምዕራቧ ተመልሳ ሰወጣ ወይም ሲሌ ሩሁ ተደረሰች በኋላ ይተፈጅ ተያዘ በኋላ دجال ከመጣ በኋላ دابة الأرض ከመጣች በኋላ ተብቻለሁ ብሎ ቢል ተበቱ ተቀባይነት የለውም በዚህ ጊዜ መሆን አለበት ነው فإن فقد أحد الثلاثة ከሶስት አንደኛው ቢጠፋ ሳይሟላ ቢቀር ወጡ فإن فقد أحد الثلاثة ከሶስት አንዱ ቢጠፋ ጨመርኩላችሁ ጋራ قرات عنده بيطفى بلاچو بلوباچو طيب لم تصح توبته ጥሩ አኮንም توبቱ ጎሏል ማለት ነው መስፈርቱ አልተሟላም ማለት ነው ኢዘን توبት ተቀባይነት ይኖረው ዘንዳ የአላህና ባሪያ መካከል ብቻ ግንኙነት ያለው እነዚህ መሟላት አለባቸው بميتوبت حالت طيب وإن كانت المعصية وانجلت الساتة تهونج تتعلق بآدمي يعني بحق آدمي كسو حق غارا غنينت كالو السا كسو حق غنينت كالو فشروطها 4 يصا مسفرطها أراتنو شروطها 4 አራት መስፈርት አላት አምስት ቢሆን ደህና ነው ቅድም ጨመርኩላችሁ ጋራ طيب هذه الثلاثه ከጨመርኩ ጋራ هذه الاربعه ትሉታላችሁ ማለት ነው የተረዳችሁ መሰለኝ እነዚህ ሶስቶቹ ተጨመርኩላችሁ ጋራ አራቱና አምስተኛው ምን ሊሆን ነው وأن يبرأ ሊያጠራ ነው من حق صاحبها ተባልተቤቷ ሐቅ ሊያጠራ ነው የማለምን ማለት ነው የበደልከውን ሰውዬ فإن كانت مالا ገንዘብ ከሆነች ونهوه ወይም ቃን ይመስል ተንስቶ የሚመለስ ነገር ማለት ነው رده إليه ወደሱ ይመልስለት ሲቶበት وإن كانت حد قذف ለምሳሌ የስድብ ቅጣት ከሌ አባባሉ በልግና ሰርቷል ብለክ ሰደብከው ሸርሙጣ ነው ብለክ ወይም መሳሰል ነገሮች ስሙን አጠለሸው ማለት ነው የስድብ ቅጣት ከሆነች ወነህዋ መሳሰልን ይመስል መከነሁ منه ከሱ ያምቻቸው ሌላ ምን አለ ከስድብ ቅጣት ሌላ መሳሰል ነገር ቀለል ያሉ ቂሳሶችን ይመስል ብላችሁ ወሉት ወይም ቂሳሶን ይመስል ወነህዋው ስድብ ቅጣትና መሳሰልን ይመስል ወነ ሰውየው ጥርሱን አፈለስከው ወይም ያኒ መሳሰል መከነሁ منه ያምቻቸው ከሱ አው طلب عفوه ወይም አውፍታን ይጠይቅተሱ አውፍታን ይፈልግ በቃ ያው ልቀጣ ዝግጁ ነኝ ይበል ወይም ደግሞ አውፍ በለኝ ለፈኝ ብለው ማለት ነው وإن كانت غيبة حاميت كهونچሳ
استهله منها كسوي قرتاي طيقوا كفارة من اغتبته أن تستغفر له أسلفت ولا ضعفنا ونجيب له المرأة ضعفنا يا أما هاو سوي وانجلون የሚያበስልክ ለሱ ምህረት ልጠይቅልን ነው ግን ሁኔታው መታየት አለበት ፊትና ያመጣል ያመጣም የሚባለው ነገር እዛውን استهله من هاي ቅርታ ይጠይቀው ይያሉ ነው ሆዱ አምቼ ነበር አሁን በላይ ብሎ ይበለው ይያሉ ነው ويجب قدلان يتوب من جميع الذنوب كهاتيات هلا لتوبت قدلان وانجل هلا يتوب من جميع الذنوب كوانجل هلا لتوبت قدلان فإن تاب من بعضها مثالية سويو لبان زمو السرينو ሰው የሚያጣላ ነው ሪባ የሚበላ ነው ብዙ ወንጀል አለው فإن تاب من بعضها ككفيلو بيتوبت كفيلون سايتوبت ككفيلو بيتوبت صحت توبته عند أهل الحق حق بالتبيتو يزندا توبته طورونج صحت طورونج توبته عند أهل الحق ተሁሉም መተውበት አለበት የሚሉ አሉ አለያ ተሁሉም ካልተውበተ ተከፊሉ ቢተውበት የተውበተው ተቀባይነት የለውም የሚሉ አሉ صحت توبته عند اهل الحق من ذلك الذنب ከዛ ተወነጀል ተተውበተው ወንጀል ተውበቱ ጥሩናት ሐቅ ባልተቤቱ ይዝንዳ ግን ወበቂያ عليه الباقي ያ የቀረው በሱ ላይ እንዳለ ነው ያልተውበተው ያው እንዳልተውበተ እንዳለ ነው ማለት ነው ከዛ የግዴታ ተውበት ያስፈልገዋል ማለት ነው ከዛ طيب ለምሳሌ ከስርቆሹና ከዝሙቱ ተወበተ ከወለዱና ከሐሜቱ ሳይተወበት ቀረ ከዛኛው ተወበቱ ተቀባይነት አለው ወበቂ عليه الباقي ይሄኛው ያልተወበተው እንዲያለ ነው ማለት ነው ነው ላይ وقد تظاهرت በቁርጥ ተነባብራለች አሉ ተظاهرت ማለት እናሁ ተظافرت ተነባብራለች دلائل الكتاب والسنة القرآن يا حديث ما سرجاوج وإجماع الأمة يا أمة وجم إجماع ولم وجم عند النت يمسرت بتي هنا أقام على وجوب التوبة توبة قدة على مهونو شوف تزهم من الردى ومن دينه أول ما تستدل به بكرميا مرجع يمتادرقو بالقرآن يعني بكتاب الله عز وجل بقرآن ثم بعد ذلك كذبوها لسه بسنة رسول الله صلى الله عليه وسلم بحديثنا بعد ذلك بإجماع العلماء إجماعنا إجماع كتجنية لك ما سرجال ግን إجماع ያው ይገኛል ላይ ይገኛል እንዴት ነው ብቻ አስቸጋሪ ነው ከዛ ወደ ቂያስ ይከዳል ወደ ቂያስ طيب قال الله تعالى الله سبحانه وتعالى سورة النور 31 አንቀጽ ላይ وتوبوا إلى الله جميعا إلى ወደ አላህ አጠቃላይ ሁላችሁም ተወበቱ أيها المؤمنون نانت مؤمنانوች لعلكم تفلحون فلا يمتوطوا تهونوا زندا فلا اندتوطوا ودي الله توبتوا لعلكم تفلحون يعني تفوزون الدلنيا እንዲኮኑ ተጭንቅ ተመከራ እንድትገላገሉ ودي الله تقلالا توبتوا قال تعالى سورة هود قصة رصوص تلاي استغفروا ربكم يتاجون مهرة تطيقوا ثم توبوا إليه كذا ودسوا تملسوا ودي الله توبوا إليه تملسوا وأنيبوا إلى ربكم وأسلموا له في الآخر لا إن اندت تناقروا قال تعالى سورة التحريم أن قصة رسم تلاي يا أيها الذين آمنوا نأنت أمناتشو سوچوي توبوا إلى الله توبوا إلى الله توبتوا ولي الله
توبة نصوحا طروا يهون توبت ولي الله توبتوا توبوا إلى الله توبة نصوحا نصوح معنى ذلك معنى النصوح يعني ياو مكاري هنا توبة مالك ما تملسبت أونتي هنا توبت تككلنيا صادق فتي هنا توبت تككلنيا هنا توبت توبتوا طيب أنا أبي هريرة رضي الله عنه أسرى أردتني هذه سلنيا لأن أنت ساسنتنا أسرى مسنيا أسرى أردتني أسرى سوستنيا نوم بلي يعني أسرى سوستني إن أنت نصادنا أسرى أردتني بكل شكرا لهم يعني ما أسرى سوستني إن أنت نصادنا طيب شكرا لهم يالنا ياندانو نصا أسرى أردتني هذه سلال عندنا نسخة ما أسرى سوستنيا إلى أبي هريرة رضي الله عنه رأس المكثرين السبعة كسبات صحابي تشبلا يزقبوا يهونوا قطران دي أبو هريرة الشيخ محمد علي آدم رحمه الله يقول والمكثرون في رواية الخبر من الصحابة الأكابر الغرر أبي هريرة يليه ابن عمر فآنس فزوجة هذه الأبر ثم ابن عباس يليه جابر وبعده الخدري فهو الآخر سلو يسكمت وجهه على قرمة كتلاتشون أبو هريرة رأس المكثرين السبعة يبالا كسبات صحابي كشبلا يوارك هونو قطران دي يميازو أبو هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم ملك تنياون سمعت له هذا يقول سلو سمعت له هذا والله إني لا أستغفر الله لنبي صلى الله عليه وسلم بالله ملا له هذا إني لا أستغفر الله أني الله مهلة طيق اللهن وأتوب إليه وليصم اللسان لهن في اليوم بقى أكثر من 70 مرة وصباء بركة بهنا مهلة طيق اللهن أكثر من 70 مرة كصبا بلاي بهنا مهلة طيق اللهن أكثر من 70 مرة الرسول صلى الله عليه وسلم بيقنوا كسبا بلاي الله استغفار قادر ربنا ورسوا كتملسوا الذي غفر له ما تقدم من ذنبه وما تأخر أيالفني متى وانجلاتشون يمار الله تشيهون تملكتنيا كذلك ووضعنا عنك وذرك الذي أنقض ظهرك سيري يقلص الله يهونوت ملكتنيا بقن سبا بلاي استغفارنا وري الله من ملس كادرغو ليلاو ما انديت نو ساچو نو ليغانو على قلبي بدوال في روايه اخرى لبيني هنا نجر شفن يرغو الله شققال لبيان شفن اني لا استغفر الله في اليوم 100 مرة بليلة زقبا ما توقد استغفار رجال له بيكنوا بروال صلى الله عليه وسلم استغفر لذنبك وللمؤمنين والمؤمنات بروال لا مؤمنان وجهنا لا مؤمنان وندوج الناس يتوج لنفسهم مهرت طيق جتهان سير يتناقربت ሁኔታ ይኖራል الله سبحانه وتعالى طيب في حديث بخاري يزقبوت ነው امام البخاري صحيحاቸው ላይ وأن الأغر بن يسار المزني رضي الله عنه أغر بن يسار المزني تورى رضي الله عنه قال رسول الله صلى الله عليه وسلم ملك تنيو بلوالو يا أيها الناس إن أنت سويت ويالو توبوا إلى الله ثبتوا ولي الله النبي صلى الله عليه وسلم توبوا إلى الله واستغفروه من التيقوت فإني أتوب في اليوم 100 مرة أني بكن متو غزي مريت تطيقالله الله قالوا النبي صلى الله عليه وسلم بكن متو غزي رواه مسلم امام مسلم حديث صحيحاቸው ላይ ዘግበውታል مسلمም ابو داودም حديثን አውርተውታል امام مسلم ابو داود አውርተውታል እንደውም ሙስሊም ዘንዳ انه لا يغان على قلبي واني لا استغفر الله في اليوم 100 مره ሲል የመጣ ነው انا ابي حمزه كابي حمزه تورى انس بن مالك الانصاري خادم رسول الله صلى الله عليه وسلم የነብዩ خادامي ሆነ
ከአቢ ሐምዛ ተወራ አነስ ኢብኑ ማሊክ 10 ዓመት አገልግሏቸው ሐርን አልነካሁም እንደ ነብዩ እጅ ለስላሳ የሆነ የለሰለሰ ሽቱን አላሸተትኩም ሽታው የሚጣፍጥ እንደ ነብዩ ሽታ የጣፈጠ 10 ዓመት አገልግላቸው የሰራሁትን ለምን ሰራክ ያልሰራሁትን ለምን ሳሰራው ብለውኝ አያውቁም ሲል የተናገረበት ሁኔታ ይኖራል قديم رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم لله أفره بتوبة عبده الله سبحانه وتعالى ببارياو توبت أفرح فعل التفضيل بيبلت تدساچنو أفرح الله أكبر يعني صفة تليق بجلال الله على ما يليق به السن እንደሚገባው الله ይደሰታል የሰው ልጅ የሚያስደስት ነገር ሲያገኘው ይደሰታል የሰው ልጅ እንደሰታው ምሳሌ ያለው መخلوق ነውና አላህ Subhanahu Wa Ta'ala خالق ነው ይደሰታል ለخالق የሚደሰት የሆነ ለخالق የሚገባ የሆነ ደስታን ይደሰታል هذا هو التوحيد هذا هو العقيدة عقيدة ይሄ ነው ተውሂድ ይሄ ነው الله أفره بتوبة عبده من أحدكم አንዳችሁ ከሚደሰት የበለጠ الله ይደሰታል سقط على بعيره كجمل ورقه وقد أضله في أرض فلا بقرط طلوت في أرض فلا ميدا مريت لاي أرض ميدا مريت مالنا فلا ميدا مريت لاي جملو ويم انسساو طلوت مغب مططو على والاي ሆኖ ተስፋ ቆርጦ አጠገቡ መጥቶ ሲያገኛት እዛ ሲያገኛት አንተ የኔ ባሪያ ነክ እኔ ላንተ አምላክህ ነኝ ብሎ ተስተት የተነሳ ተሳስቶ እንዲህ ካለ የበለጠ ከደስታ ብዛት ማለት ነው والله ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም የሙተፈቅ عليه وفي روايه لمسلم ይሄኛው ሐዲስ ያብራራዋል የሚለጥቀው ሙስሊም በዘገቡት ዘገባ በሌላ ዘገባ لله اشد فرحا الله سبحانه وتعالى اشد فرحا ደስታው የጠነከረ የጠበቀ የበረታ የሆነ ነው بتوبة عبده ባሪያው በሚተውበትለት ጊዜ حين يتوب اليه ወደሱ ሲተውበት ባሪያው ወደሱ ሲተውበትለት ወደሱ ሲመለስ ወደሱ ሲጸጸት ጥፋቴ ነው ማረይ ብሎ ሲል በጣም ደስታው የበረታ የጠበቀ ነው አላህ Subhanahu Wa Ta'ala من احدكم አንዳችሁ ከሚደሰት የበለጠ ነው كان على راحلته በእንሰሳው ላይ ሆኖ ሰውየው كان على راحلته በእንሰሳው ላይ ሆኖ بأرض فلات በሜዳ መሬት ላይ بأرض فلات በሜዳ መሬት ላይ فانفلتت منه قدم فأضله ነበር ያልነው አይደል انفلتت منه قص عملጣ የጋለባት እንሰሳ ሄዳ وعليها طعامه وشرابه እሱ ላይ ምግቡና መጠጡ ኖሮ ማለት ነው وعليها እሷ ላይ ሆኖ እንሰሳዋ ላይ طعامه وشرابه የሱ ምግቡና መጠጡ እሷ ላይ እንዳለ ለዋ ላይ ጭኗት ከሱ አምልጣው ሄዳ فأتى شجرة ዛፍ አጠገብ መጥቶ فاضطجع في ظلها فأيس منها ተስፋ ቆርጦ ማለት ነው አላገኛትም ብሎ ተስፋ ቆርጦ ምግብና መጠጡን ይዛበት ሄዳ ተስፋ ቆርጦ فأتى شجرة ዛፍ ስር መጥቶ فاضطجع في ظلها በጥላዋ ላይ ተኝቶ وقد أيس من راحلته ተንሰሳው በቁርጥ ተስፋ የቆረጠው ሆኖ እንግዲህ ሊሞት ነው ብሎ የሚበላ የሚጠጣው የለውም በውሃ ጥምም በረሃብም ተጨማሪ እንደገና አካባቢ መንደር የለም አውሬ ነው አውሬ የሚበላኛል የሚል ስጋት አለው በቁርጥ ተስፋ የቆረጠው ሆኖ ተንሰሳው فبينما هو كذلك እንዲህ ባለበት ሁኔታ ላይ ሆኖ ተዛፍር ተስፋ ቆርጦ ተኝቶ እንዳለ إذ هو بها قائمة عنده እሱ ወዲያው አያት አጠገቡ ቆማ አገኛት ወዲያው ማለት ነው ቀጥታ ማለት ነው ወሱ ቢሃ ግመሊቱን قائمة ቆማ አገኝ አያት عنده አጠገቡ
ምንም አላለም እንደው ተስፋ ቆርጧል መግመጠጡን ይዛበታል አካባቢ መንደር የለም ልሞት ነው በረሃብ በጥም እንደገና አውሬም ሊበላይ ነው ብሎ ተስፋ ቆርጧል ያለው አማራጭ ምንድነው እንዳታመልጠው ቶሎ ገመዷን መያዝ ነው طيب فاخذ بخطامها ያዘ ለጓሟን فاخذ ያዘ بخطامها ለጓሟን ያዘ መሳቢያዋን ቀጨዋን ማለት ነው ያዘና ምን አለ ثم قال من شدة الفرح ከደስታ ጥናት ወይም ብርታት ወይም ብዛት ብሎ አለ اللهم انت عبدي አለ الله اكبر الله አንተ የኔ ባሪያ ነህ وانا ربك እኔ ላንተ አምላክ ነኝ አለ እንግዲህ ደስታ ነው ያሳሳተው ደስታ አሳሳተው اخطا من شدة الفرح የደስታ ብርታት ወይም ጥንካሬ ተሱ የተነሳ ተሳሳተ ስለዚህ ربنا لا تؤاخذنا ان نسينا او اخطانا በዛ ምንም አይያዝም ይሄ ሰውዬ ዞሮ እዚህ የተፈለገው ምንድነው መቅጣጨት የተፈለገው ከደስታ ጥንካሬና ከደስታ ብዛት አላህን አንተ ባሪያ ነህ ባሪያው ደግሞ አላህ እኔ ላንተ አምላክ ነኝ ብሎ ካለው የበለጠ አላህ ባሪያው ሲተበተለት ከዚህ የበለጠ ይደሰታል ከዚህ የበለጠ ከይሄ የበለጠ ምን አለ የምታውቀው አንተ አለ እንደ ከይሄ የበለጠ የምታውቀው ምሳሌ ይኖራል የምታውቁት አለ እንደ ከይሄ የበለጠ ምሳሌ ስለዚህ አላህ ምሳሌ የለውም ማለት ነው ባጭሩ ያላህ ይደሰታል እንደማለ ለይሰከመት ለሸይ ምሳሌ ጭራሽ የለውም ነው ከይሄ የበለጠ የሚመሰልበት እንደዚህ ነው ተብሎ የለም ከይሄ የበለጠ ነው የሚደሰተው ነው ደስታ الفرح معلوم فرح يتوقع አይደል كيف الفرح كيف يفرح الله እንዴት ነው የሚደሰተው ብትባል الفرح معلوم والكيف مجهول والايمان به واجب والسؤال عن كيفيه فرحه بدعه ብለህ ታስቀምጣለህ ማለት ነው ደስታ ታዋቂ ነው ሰውየው ሲያገባ ገንዘብ ሲያገኝ አዲስ ልብስ ሲገዛለት ሰሰል ነገሮች ይደሰታል ታዋቂ ነው فرح معلوم كيفيው ግን الله والكيف مجهول አናቀው والسؤال عن كيفيه فرح እንዴት አይነት ነው የሚደሰተው ብሎ መጠየቅ ቢድዓ ነው አግባብ አይደለም ይሄ ኢማም ማሊክ كيف استوى ተብለው ሲጠየቁ እንዴት ተሰጡት አይነት መልስ ሁሉም ቃዒዳ ላይ ያ ቃዒዳ ሊሆን ይገባል ابي موسى عبد الله بن قيس الاشعري رضي الله عنه ابي موسى تور عبد الله بن قيس يبال رضي الله عنه ان النبي صلى الله عليه وسلم قال ان الله تعالى الله سبحانه وتعالى يبسط يده እጁን ይዘረጋል الله بالليل ليلت لمن ليتوب مسيء النهار قن يونجلو እንዲተውበት ويبسط يده بالنهار الله قن እጁን ይዘረጋል አሁን ያለ በቀን ላይ ነው ያለ ነው الله እጁን ዘርግቷል አሁን ቀን ለምን ليتوب مسيء الليل ለሊት የወነጀለው እንዲተውበት እስከ መቼ ድረስ ነው ቀንና ለሊት እጁን የሚዘረጋው حتى تطلع الشمس من مغربها ተምዕራቧ ፀሐይ ተመልሳ እስከምወጣ ድረስ ይሄ እጅ ለመኖሩ الله لابليس ما منعك ان تسجد لما خلقت بيدي በእጆቼ ለፈጠርኩት አደምን ለመስገድ ስገድ ስለ ምን ከለከለህ ብሏል አይሁዶች የዱላ መግሉላ ሲሉ الله من ብሏል ሁለት አይዲህም ወሉዒኑ بما قالوا بل يداه مبسوطتان ينفق كيف يشاء ሲል الله سبحانه وتعالى ተናግሯል እጅ ለመኖሩ ብዙም ያነጋግር ነገር የለም تبارك الذي بيده الملك وهو على كل شيء قدير ይላል ከዚህም ሌላ በርካታ የሆኑ ማለት ማስረጃዎች አሉ ግን እጁ እንዴት ነው ለሚለው ነገር እጁ እንዴት ነው እንደውም የሚኑላህ መላአ ብለው ነብዩ በሌላ ሐዲሳቸው ያላህ ቀኝ እጅ የሞላ ነው አሉ የሚኑላህ መላአ ያላህ ቀኝ እጅ የሞላ ነው ይርዋ ሰሃ لا يغيضها سهاء الليل والنهار ليتقد የሚሰሰጪ አይቀንሳትም رايتم انفق منذ خلق السماوات فانه لم يغض ما في يمينه ሲሉ የተናገሩበትና ያገለጹበት ሁኔታ ይኖራል በሌላም ቁርአን ላይ አላህ Subhanahu Wa Ta'ala وما قدر الله حق قدره والارض جميعا قبضته والسماوات مطويات بيمينه ሲሉ የተናገረበት ሁኔታ ይኖራል في حديث صحيح مسلم ነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጅ እንዳለው የሚን ብለው ታሰበቱ በኋላ ሌላ እንደገና ደግሞ ፍራ ሽማል ግራለው ብለዋል في روايه በሌላ ዘገባ كلتا يديه يمين ሁለቱም እጆቹ ቀኝ ናቸው ሚላል فماذا እንዴት ነው የምናስማማው ሲባል ያው የሰው ልጅ ቀኝ እጅና ግራ እጅ አንድ አይደለም
ቀኝ እጅ ግራ እጅ ይባላል ቀኙ ጠንካራ ነው ግራው ግን ያው ሸንተፍ ነው የሚያደርገው ሲመጣ አያጠብቅም ግራኝ መስል እንዲያጥበቀ ሐመታም እንደ ይባላል ያላህ ግን كلታ يديه في القوه የሚናቸው እንዲህ ያለ ነገር የለውም በሚለው በእንዲህ አይነት ሁኔታ ያስማሙታል ኢዘን ለአላህ አልየድ ማዕሉም ከይፍያ እጅ የሚባለው ታዋቂ ነው እጅ ነው በቃ خلاص ለአላህ እጅ አለው والكيف والإيمان به واجب እጅ አለው ብሎ ማመን واجب ነው والكيف والسؤال عن كيفية يده سلجو كيفية لنيا سلماناق بدعة ነው غير معلوم كيفية አይታወቅም ለኛ እጅ ግን ታዋቂ ነው ይሄን قاعده እንደነረሳ ጠቅለል ባለ መልኩ ظاهر النبي صلى الله عليه وسلم እንደተናገሩ ለሱሐቦች እንዲያስተላልፉት ማመን ግድ ይለናል እንደ ሙንሐሪፎችና እንደ ቆሻሻዎች አልአህባሽ ቁጥራ ይሉታል ኒዕማ ይሉታል ወይም ደግሞ መሳሰል ነገር እንደ አይነት ነገር አላቸው ላ እጅ ነው ለአላህ እጅ አለው እንኳን አላህ Subhanahu Wa Ta'ala የማይረባ ተልካሳ እጅ ያለን እያልኛም እጅ የለብሳችንን እጅ ያሰበተን ነው እንኳን ለኻሊቅ السماوات والارض ማለት ነው ግን አላህ ምሳሌ የለውም የሚለው ብቻ ነው ሰው ይለያያል በጣት አሻራ ይለያያል ጣት አሻራ ፊርማ በስማ ሲያረክስ ማንንም ሰው ሁሉም በጣቱ ነው በስማ የሚሰጠው የጣት ፊርማ የሚሰጠው ማለት ነው ሁሉም ባንዲ ጣቱ ይሰጣል ሁሉም መخلوق ነው ሁሉም ጣት ነው ግን የሁሉም በስማ ወይም የሁሉም አሻራ ይለያያል ስለዚህ መخلوق እርስ በርሱ አንድ ካልሆነ ባንዲ ጣት خالق السماوات والارض ተመخلوق ጋር እንዴት እኩል ይሆናል ምንም እኩል የሚሆንበት ምክንያት አንድም ነገር የለም ነው طيب رواه مسلم ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم من تاب قبل ان تطلع الشمس ፀሐይ ሳወጣ የተወበተ من تاب يتوبت قبل أن تطلع الشمس صحيح سوتا من مغربها تمرابا تاب الله عليه الله توبتني قبلوا تاب الله عليه رواه مسلم ما مسلم حديث زغبوتال وعن ابي عبد الرحمن عبد الله بن عمر بن الخطاب رضي الله عنهما عن النبي صلى الله عليه وسلم قال إن الله عز وجل الله سبحانه وتعالى يقبل توبة العبد يباريان توبة يقبلال ما لم غرغرا استالقبا درس اي لم تصر روحه القومه مالتنا روحه سله وسكال درس يدرس مالتنا الله وليست التوبة للذين يعملون السيئات إذا حضر أحدهم الموت قال إني تبت الآن بلو يملن يا لقبل مسير يتناقربت يتين ورا روح سله وتدرس بها لا توبت لا يلم رواه الترمذي وقال حديث حسن ترمذي ورتوتال حديث حسن نوصلوا يتناقربت ويم يقلصبت يبرربت يتين ورا عن ذر بن حبيش كذر بن حبيش تورى قال ذر بن حبيش أتيت صفوان بن عسال رضي الله عنه صفوان بن عسال زندا مته نياله أتيت مته ما ذر بن حبيش صفوان بن عسال زندا مته رضي الله عنه أسأله لمن دنو صفوان زندا مته تعالى زر أسأله لطيقون مته تعالى أن المسح على الخفين بهولا الشفنج عماوش لاي عبسو صلاة مسجدي حكم እንዴት ነው ብዬ ልጠይቀው ወይም አን ከይፍየት المسح على الخفين ወይ ስለማበስ ከይፍያ ወይም ማበስ የሚቻል ነው ወይ በጫማዎች ላይ ብዬ ልጠይቀው መጣሁ አለ طيب فقال መጥቼ ሰጠይቀው ብሎ አለኛለ ما جاء بك يا ذر صفوان ነው ይሄን የሚለው ምን አመጣህ አንተ ዚር ሆይ አለኛለ قلت ابتغاء العلم አንተ ጋማ ያመጣኝ ዕውቀት ፍለጋ ነው አልኩት አለ መስአላ علم ታንተ ፈልጌ ነው ስለው فقال ብሏለ صفوان ابن عسال ብሏለ ዕውቀት ፍለጋማ ካመጣክ ልንገርክ እኔ የዕውቀት መፈለግም ፈضሉን ان الملائكه تضع اجنحتها ملائكه ክንፏን ታስቀምጣለች لطالب العلم ዕውቀት ለሚፈልግ ሰው رضا بما يطلب የሚፈልገውን ወዳ እኔን እርግጠኛ እያለች ተዘረጋለታለች አላሁ አክበር ዛሬ በሶሻል ሚዲያ ቁጭ ብለን በየቤታችን ነው የምንከታተለው ወይም ደግሞ ወጥቶ እንትን የለም የቤቶች እንኳን ይታገሉ ነበር እኔን እርግጠኛ እያለች رضا بما يطلب የሚፈልገውን ወዳ እና እንዲህ አይነት ደረጃ አለ አንተ ከዛ እዚህ ድረስ ስትመጣ በመላእክት ክንፍ ላይ ነው እየመጣ ያለው ብሎ አለው
فقلت بيالكوت على زر لا صفوان بن عسال إنه قد حاك في صدري بلبي لي إنه مالت إنه قد حاك تمتعتا في صدري لبي لي تملال لسبني المسح على الخفين بهولش فنج أمواش لا ما بس لبي لي تمتعطبني بعد الغائط والبول شنتنا سقرا قوت أبوها لا سويو بشفن ጫማዎች ላይ ማበስ ይቻላል አይቻልም የሚል ነገር ልብ ላይ ስለተምታታብኝ አንተ ጋር የመጣሁበት ምክንያቱ ደግሞ ምንድነው ያመጣኝ ምክንያቱ وكنت امرأ አንተ ደግሞ ሰው ነክ ምን አይነት ሰው من اصحاب النبي صلى الله عليه وسلم ከነብዩ ሷሃባ ይሆንክ ሰው ነክ فجئت اسالك መጣሁኝ ልጠይቅክ ሽንትና ሰገራ ሰውየው ከወጣ በኋላ በሽፍን ጫማዎች ላይ ማበስ ይቻላል ወይስ አይቻልም ማለትን ልጠይቅህ መጣሁ هل سمعته يذكر في ذلك شيئا ሽንትና ሰገራ ከወጣ በኋላ በሽፍን ጫማዎች ላይ ማበስ ስለማበስ ሁኔታ ነብዩን እንደው ሲያወሱ ሰምተሃቸዋል ወይ እስቲ ንገረኝ ይሄን ልጠይቅህ ነው የመጣሁ ወጣልኩት አለ فقال نعم አለኛል አዎ سمعتشالله علينا نعم አዎን ሰምቻለሁኝ كان يأمرنا صلى الله عليه وسلم نبي ያዙን ነበር አለው اذا كنا سفرا ባለፈ ሰፍር ያለው ምንድነው ያልነው ሰፍር የሚለውን ቃል ሙሳፊር በሆነ ጊዜ መንገደኛ ማለት ነው ተጓዦች በሆነ ጊዜ አው ሙሳፊሪን ሸክ ምን الروايه ነው ግን አንድ ነው ሙሳፊሪን እንደ ማለት ነው ሙሳፊሮች በሆነ ጊዜ አላ ነንዚዓ ኺፋፈና ሽፍን ጫማዎቻችንን ላናወልቅ ثلاثه ايام ولياليهن 3 ቀን ከነለሊቶቻቸው ላናወልቅ ያዙናል الا من جنابه ከጀናባ እንጂ መልሱን አገኘ አላገኘም ከጀናባ እንጂ አንዋልቅም ሲለው ምንድነው ነገር ግን ነሱም ሊመጣልህ ነው ولكن من غائط وبول ونوم شوف الحديث بلوغ المرام ላይ አለ አይደል ተኋላ ጀምሮ ሳይሆን ቆመጥ አርጓል እንደውም እዛ ላይ ነው ሰፈረን ያለውን ባለፈ ተሰውሱ ከሆነ ስለሱ ምንነትና ማንነት ስንነጋገር የነበረው ማለት ነው ጀምዕ ነው የሚያስይዘው ወይ ሙሳፊር የሚለው ነው ይያልን እንትን ያልነው ማለት ነው ታሳውሱ ከሆነ طيب ሶስት ቀናቶች ከነለሊቶቻቸው ኢላ ሚን ጀናባ ከጀናባ እንጂ ولكن من غائط وبول ونوم من تقدرالله ህዝክ ለሚያምርና የሚለው ነገር ተቀድራለህ ነገር ግን ከሰገራ ከሽንትና ከእንቅልፍ ልንዋልቅ ያዙንም እንግዲያስ ልንዋልቅ የሚያዙን ከምንድነው ከጀናባ ብቻ ነው ማለት ነው ወይም ቀኑ ሲያልፍ ነው ማለት ነው فقلت بيالقطال الزاغن ابن هاجر سلمس على الخف ብቻ ስለሆነ የፈለጉት ሐዲሱን ቀንጨብ አድርገው ሲያበቁ አመጡት شوف يا عالم ምንነት ማቅረብ አንተ سلمس على الخف ተፈልክ ይሄን ብቻ ተመጣለክ እንደገና ደግሞ ስለ ዒልም ፈድል ብቻ ተፈልክ ደግሞ ان الملائكه تضوء اجنحتها لطالب العلم رضوان بما يطلب ያለውን ብቻ ተመጣዋለህ ማለት ነው ለብቻ وهكذا ወደፊት ደግሞ የምንፈልገው እዚህ ውስጥ ስለሆነ ነገር ስፈልግ ሌላውን ተተወውና እሱን ብቻ ታወጣዋለህ الحديث ወይም اكمل الحديث እያልከ الى اخر الحديث እያልከ ተለዋለህ ማለት ነው ባጭሩ طيب فقلت هل سمعته يذكر في الهوى شيئا ነብዩን ስለ ውደታ ሲያወሩ አንድ ነገር የሰማኸው አለ ወይ ሀዋ المحبه ውደታ ማለት ነው ሰውየው ሰላም የሆነን ሰው ቢወድ ስለሱስ ያሉትን እንደው ነገር አለ ወይ የሰማኸው ነገር አለ ወይ አልኩት አለ قال نعم አዎን አለኛለ ሰምቻለሁ كنا مع رسول الله صلى الله عليه وسلم ከመለክተኛው ጋር ሆነን في سفر በጉዞ ላይ መንገር ላይ ከመለክተኛው صلى الله عليه وسلم ጋር እንዳለን فبينما نحن عند النبي صلى الله عليه وسلم ጋር ባለንበት ወቅት ሆነን اذ ناداه اعرابي አንድ የገጠር ሰው እየጠራቸው بصوت له جهوري بصوت بدمጽ ነው የጠራቸው له በነፍሱ ድምጽ ምን አይነት በሆነ ድምጽ ጀህወሪ በጣም የጮኸ በሆነ ድምጹ ከፍ ባለ ድምጹ ጠራቸው ያ ሙሐመድ አለ አይضل አንዳንድ ጊዜ በስም መጥራት ኡስታዝን እንደሚቻል ይጠቁማል ሐዲስ ጅብሪል ታስታውሱ ከሆነ
يا محمد أخبرني عن الإسلام نيالاቸው محمد الزهم هي أعرابي سوية يا محمد قلت لا تجعلوا دعاء الرسول كدعاء بعضكم لبعض سمون يزرطጣችሁ አትጣሩ يا نبي الله يا رسول الله እያላችሁ ጥሩ እያለ ተናግሯል ግን አንዳንድ ጊዜ ሊበያን الجواز محمد ብሎ መጣራት እንደሚቻል የሚጠቁም የሆነ ነው فأجابه رسول الله صلى الله عليه وسلم نهو من صوته እንደሱ ድምጽ አይነት አድርገው ነብዩ መልሰጡት መርሃባ አሉት አቤት አሉ ለበይክ አሉት ሃኡም አሉ ነብዩ ሰለላሁ ዐለይሂ ወሰለም ና ጉዳይህን ያዝ ሃኡም اقرأوا كتابي اني ظننت اني ملاق حسابي يعني ሃኡም ማለት ما حاجتك خذ حاجتك ماذا تريد ምንድነው የምፈልገው ፍላጎትህን ወሰድ ና የምፈልገውን አንሳ እንደማለት ነው فقلت له ብያልኩ አለ ይሄን የሚለው ማን ነው ዘር ለዛ ለሰውዬ ወይሐክ ወይልክ اغضض من صوتك ድምጽህን ዝቅ አድርግ ወይሐክ ለሁለት ነገር ይተቀሙታል ለተረሁምም እንደገና ለዛቻም ይተቀሙታል ሶፍዋን ብያልኩት እያለ ለዚር እየነገረ ነው ማለት ነው ትክክል فقلت له يلزل سويه العربي بيالكوت على صفوان بن عسال ويحك ويلك اغضض من صوتك كدمصك زق ادرك ان الذين ينادونك من وراء الهجرات اكثرهم لا يؤمنون የሚለው አይደል መጮህራት ክልክል እንደገና በስም መጣራትም ጥሩ አይደለም ድምጽህን ዝቅ አድርገ فانك عند النبي صلى الله عليه وسلم ንጋኔ ያለው አንተ መልእክተኛው ጋር وقنو هيت عن هذا ድምጽን ከፍ ከማረክ ተከልከለሃል አንተ ስለዚህ ዝቅ አድርገው ብያልኩት አለ فقال والله لا اغضض አለኛ والله ድምጽ ያላል ቀነስ አለኛ ዞሮ على كل حال ወደ ጉዳዩ ገባ قال الاعرابي የገጠሩ ሰውዬ ብሎ አለ ሲጠይቅ المرء يحب القوم ولما يلحق بهم አላቸው ለነብዩ አንድ ሰውዬ ሰዎችን ይወዳል يعني مثلا يحب ابا بكر وعمر وعثمان وعلي وصحابه رسول الله صلى الله عليه وسلم يودال ولما يلحق بهم معنى ذلك لا يعمل مثل ما يعملون نفس دم يسرط يسرا ግን يعمل ما اوجب الله عليه الفرائض ግዳጆችን ዋጅቦችን ያከናውናል ለሊት ቆመው ያድሩ ከሆነ ለሊት አይቆምም ቀን ጦመው ይውሉ ከሆነ አይጦምም ቀኑን አይጦምም ብዙ ዚክር ካላችሁ አይዘክርም ዋጅቦችን ብቻ ይሰራል يحبهم يوداቸዋል እንዴት ነው ስለዚህ ምን ትላለህ አላቸው ولما يلحق قال النبي صلى الله عليه وسلم المرء مع من احب يوم القيامه ሰውዬ የለተቂያማ ቀን ከወደደው ጋር ነው የሚሆነው الله اكبر እንደ አነስ ኢብኑ ማሊክ ይላል فما فرحنا بشيء فرحنا بهذا الحديث ይላል በዛ ሐዲስ እንዴት ተደሰት ነው አንድ የተደሰትንበት ነገር የለም ይላል ለምን ሲሉት فاني ابو بكر فاني احب ابو بكر وعمر ابو بكرና ዑመርን ወዳለው አነስ وان لم اعمل مثل اعمالهم ይላል እነሱ እንደሰሩ ባልሰራ እንኳን አነስ ኢብኑ ማሊክ ይሄን ይያለ ያለው ሱሐባ የነብዩ ሱሐባ ነብዩን ያገለገለ እንደውም ከነብዩ ቤተሰብ ተደርጎ ሲቆጠር የነበረ ሰውዬ እንደነሱ ባልሰራ እንኳን እነሱን ወዳለው ከነሱ ጋር እንዲቀሰቀስ ይላል ኢዘን የግዴታ ምን ያስፈልጋል ማለት ነው ዋጅብ ነገሮችን አከናውኖ ሱናዎችን አለመስራት ሲከሰት እንጂ አለያዝም ብሎ ዋጅብ ሳይሰራ ዝም ብሎ የወጀበበትን ሳያከናውን እንደው ሷሊሆችን መውደድ ዝም ብሎ ከዛ ጋር ያረጋኛል ላ ይሄ ጭራሽ በፍጹም አይሆንም طيب فما زال يحدثنا ነብዩ አልተወገዱም እኛን የሚነግሩን ከመሆን حتى ذكر بابا من المغرب ከምዕራብ በኩል በርን እስከዋሱ ድረስ መሐል ሸሂዱ ባቡ ተውባ ነው አይደል የጀመርነው መሐል ሸሂዱ ይኸው ገና ሊመጣላችሁ ነው حتى ذكر بابا من المغرب ከምዕራብ በኩል ያለን በር እስከዋሱ ድረስ مسيرة عرضه ያግሪመቱ ጉዞ الله በሩ ተመቃኑ ድረስ عرض አግሪመቱ የሚፈጀው أو يسير الراكب في عرضه ويم قالابي بعرض لا مكانو درس يمهدو 40 أو 70 عاما 40 ويم 700 هالي فجالو يا سلام من أين الصفي بردو ماذا قال سفيان هذا الرواء تزقاجوچو አንዱ የሆነው ሰውዬ ሱፊያን ብሏል السوق قبل الشام تشام بكلنا ያለው عليه بر
በሻም በኩል ሻም ለመዲና ሰዎች ምዕራብ ነው የተረዳችሁ መሰለኝ ተመግሪብ በኩል ስለተባለ ሻም ለመዲና ሰዎች غرب ነው ጣይ መግቢያ በኩል ነው ማለት ነው خلقه الله تعالى الله ይሄንን የተውበትን በር ፈጥሮታል ከፍ ያለ የሆነ አላህ መቼ يوم خلق السماوات والارض ሰማያትና ምድርን የፈጠረ ቀን ፈጥሮታል ለምን ነው የፈጠረው መፍቱሃ ለተውባ ለተውበት ክፍት አድርጎ ነው የፈጠረው አላህ Subhanahu Wa Ta'ala لا يغلق ይሄ 70 ወይም 40 ዓመት ጋላቢ አግዲመቱን የሚፈጀበት የሆነው በር አይዘጋም حتى تطلع الشمس منه ተሱ ፀሐይ ተመልሳ እስከምወጣ ድረስ አይዘጋም ፀሐይ ተመልሳ በሱ ስወጣ ነው የሚዘጋው ምክንያቱም ቅድም እጁን ቀን ይዘረጋል ለሊት የወነጀለው እንዲቶበት ማታ ይዘረጋል ቀን የወነጀለው እንዲቶበት حتى تطلع الشمس من مغربها ተብሏል አይደል ቅድም አሁንም ደግሞ እቺ የምትዘጋው መቼ ነው በዛን ጊዜ ነው ማለት ነው ፀሐይ በዛው ተምዕራብ ተመልሳ ስወጣ رواه الترمذي وغيره ترمذيና ሌሎቹ አውርተውታል ንህባን غيره ابن حبان يمثل ترمذي اخرجه ابن حبان وغيره وقال حديث حسن صحيح حديث حسن ነው صحيح ነው ሲሉ የገለጹበት ወይም ያብራሩበት ሁኔታ ይኖራል ማለት ነው እንግዲህ መሽጉል ሊሆን ይችላል ማይችል ሆኖ ሊሆን ይችላል ዞሮ ዋጅብ እያከናወንክ ሱና ባታበዛም ጥሩ ሰዎች ሱና የሚያበዙትን ተወደርክ ከነሱ ጋር አላህ ይቀሰቅሳል አንድ ሐዲስ ጨምረና ከኢብኑ ማሊክ ጋር እናቆመዋለን የምፈልገው ጉዳይ ምንድነው ነው ያስተኔ ማለታቸው ነው ምንድነው የፈለከውን አለስጥክ ተቀበለኝ أنا سعيد سعد بن مالك ابن سنان الخدري أبي سعيد سعد بن مالك أصل فلا لا تلانتنا رزمي على تاريخه الخدري رضي الله عنه لا يعني سعد بن أبي وقاص سعد بن مالك بن سنان الخدري أن نبي الله صلى الله عليه وسلم قال يا الله ملكتنيو عليه الصلاة والسلام بلوالله كان في من كان قبلكم نبرالو كنا انت بفيت كالو سوچ كان نبر في من كان قبلكم كنا انت بفيت قالو سوچ لاي نبر بني اسرائيلوش لاي معناتنو من رجل وندي نبر من اينت وندي من تكبر የሚያከናውን ምን የሚፈጽም قتل 99 نفسا 99 ነፍስ የገደለ የሆነ ሰው ነበራው አንድ ሰው መገደል ተጀመረ በልበል ነው የሚለው ምንም ጣጣ ያለው እንደ አይነት ሁኔታ አለ ምንም በቃ 99 ሰው የገደለ 99 ነፍስ ያጠፋ ሰው ነበራው በኋላ ተጸጸተ فسأل ጠየቀ عن أعلم أهل الأرض ምድር ገጽ ላይ ካሉ አዋቂዎች ሁላ ትልቅ አዋቂ ማን እንደሆነ ጠየቀ ምድር ገጽ ላይ ካለ ዓሊም ሁላ ዓለም የሆነው ማን ነው እስቲ ንገሩኝ አለ በጣም ዓሊም የሆነው فدل على راهب ወደ በራሂብ ላይ ተጠቆመ ራሂብ ማለት ዝም ብሎ በጭፍን አላህን የሚያመልክ የጃሂል ዓቢድ ማለት ነው የጃሂል ዓቢድ ዕውቀት ሳይኖረው ዝም ብሎ አላህን የሚገዛ ዕውቀት የሌለው አላህን ተገዥ ሰውዬ እሱ ነው ዓሊም እንደው ሁሉ ጊዜኛ የምናየው አላህን ፈሪ ነው መስጊድ ነው ያለው ጌታውን ይገዛል እነ ከሌን ሄደ ይጠይቃሉት ከሌናቸው አሉት እነዛ ሰዎች ዓሊም መስሏቸው ነው እንደው ዝም ብለው ስላዩት እሱ ግን ያው በዜሮ ነው ያለው ወደ ሰየማ في هذا الزمان ዓሊም ነው ይባው ያው በረከት ያለ ነው ሶሻል ሚዲያ ዛሬ ያው الله المستعان ያው ኻሊፍ ተወረፈ የሚባል ቃይዳ በቃ እኔ ለምን የኔ ስም አልታወቀም የሚባል ነገር ብዙ ነገር ይኖራል فدل على راهب ላይ ተጠቆመ فأتاه ያን راهب ዝንዳ መጣ ያ 99 ነፍስ ያጠፋው ሰውዬ فقال ብሉዋል ጥያቄ አቀረበ انه قتل 99 نفسا فهل له من توبه ሰውየው እንደው 99 ነፍስ ገሏል ቢቶበት አላህ ቶበቱን ይቀበለዋል እንዴት ነው አለው እንግዲህ ሶፊዮ ዝንዳ አላህን የሚገዛ ጥሩ ሰው ዝንድ እንኳን ነፍስም ማጥፋት ማለት ሰው ማማ ከበድ ያለ ወንጀል አድርገው ነው የሚይዙት እርግጥ አቂቃው ትክክል ነው ግን ምን አለው ተዛ ደነገጠ 99 ነፍስ ላ አለው
የዘጠና ዘጠኝ ነፍስ አጥፍቶ እንዴት አላህ ተውበቱን አይቀበለውም ማለት አሃ ይህማ ታልተቀበለኝ መጨመር አለብኝ አለው فقتله فكمل به 100 ገደለና 100 አሟላው ሹፍ መሐይም ጃሂል እንኳን ሰው ሊያዲን ራሱን ያዲንም እየተረዳችሁ ነው አይደል እንኳን ሰው ሊያዲን ጃሂል ራሱን ያዲንም እንኳን ሰው ሊጠቅም ራሱን አይጠቅምም ይኸው ራሱን አስገደለ ጃሂል ዕውቀት ባለመኖሩ ራሱን ነፍሱን እንኳን ሊጠብቅ አልቻለም ማለት ነው ባጭሩ የግዴታ የዕውቀት ደረጃ ወይም የዕውቀት ክብር ወይም ማወቅ ምን አይነት ክብር እንዳለው ከዚሁ ይጠብቃል ማለት ነው ራሱንም ይጠብቃል አሊም ሌላንም ይጠብቃል እዚህ ግን ዕውቀት ስለሌለው እንግዲህ አቆራሂብ አላህን አምላኪ ነበር ዕውቀት ስለሌለው ግን ቶበት አላህ እንዴት 99 ሰው ገሎ እንዴት ይቀበለው አይቀበለውም ሲለው ራሱን አስጠፋ ማለት ነው ባጭሩ ይመስላል ثم سأل عن علم اهل الارض አሁን ደግሞ ጠየቀው እንደው መሬት ላይ ዓሊም የሚባል ማን ነው ሲባካችሁ አሁንም ደግሞ ንገሩኝ አለ فدل على رجل العالم ዓሊም በሆነ ወንድ ላይ ተመላከተ እከሌ ነው ዓሊም እከሌ ነው ይጠይቃሉ ሌላ ሰው فقال هدينا ብሎ አለ انه قتل 100 نفس فهل له من توبه 100 ነፍስ ገሏል ሰውየው ቶበት ቢቶበት አላህ ይቀበለው አለ قال نعم አዎ እንዴታ አለው ቅድማ ሰለፈናል አይደል الله اشد فرحا بتوبه عبده من احدكم الى اخر الحديث ሰለፈናል እንደውም ደስታው ለየት ያለ ነው ነገሩ ማንንም ከሚደሰተው የበለጠ ነው የሚደሰተው ባሪያ ሲቶብታለው نعم አለው ومن يهول بينه وبين التوبه አላህና ቶበት መሐከል ማን ነው የሚጋርደው ቶበት አላህ ጋር እንዳከድ መድረስ የለባትም ብሎ ወመየሁል ማን ነው ማለት ጣልቃ የሚገባው አለ ማንንም አይገባም ማለት ተደሰተ انطلق الى ارض كذا وكذا ነው እንዲህ አለ ሀገር ሂድ ባይሆናል እዚህ ወነጀልክበት ሀገር እንዲያትቀመጥ فان بها اناس يعبدون الله تعالى فاعبد الله معهم እዛ አልኩብህ ሀገር አላህን የሚገዙ ጥሩ ሰዎች አሉ ሀዲክ እነዛ ሰዎች ጋር አላህን ተገዛለው ولا ترجع الى ارضك ሰው ገደልክባት ሀገርህ እንዲያትመለስ فانها ارض سوء መጥፎ የሆነች መሬት ናት አንተ ለሱ ነው بالنسبه له ሰውየው ዝሙት የሰራበት ቦታ ላይ ሲደርስ ትዝ የሚለው ያ ነው የገደለበት ቦታ ሲደርስ ትዝ የሚለው ያ ነው አገሩ እዛ ቦታ ላይ ማለት ነው ስለዚህ ወነጀልክበት ሀገር ላይ እንዲያመጣ ለአንተ መጥፎ ሀገር ስለሆነች እዛው ሁና ነው فانطلق هدي ጓቱን ተቀለለ حتى اذا نصف الطريق መንገዱን ግማሽ ባረገው ጊዜ አታሁ الموت ሞት መጣው ይሄን ሰውዬ ሞት መጣው አታሁ الموت فاختصمت به ملائكه الرحمه وملائكه العذاب የጀነትና የጀሃነም መላእክቶች በሱ ተከራከሩ እኔ ነኝ የምወስደው ወደ ጀሃነም ወደ ጀነት فقالت ملائكه الرحمه የጀነት መላእክቶች አሉ جاء تائبا مقبلا بقلبه الى الله تعالى ثبتوا لبون ወደ አላህ አዙሮ መጥቷል ወደ ጀነት ነው የሚሄደው አሉ وقالت ملائكه العذاب የጀሃነም መላእክቶች ደግሞ ምን አሉ انه لم يعمل خيرا قط መቶ ሰው ገሏል በእርሜው ኸይር የሚባል ነገር የለውም አሉ ወደ ሳት ይሄዳል አሉ فاتاهم ملك في صوره ادمي ملائكه በሰው ሱራ ሆኖ መጣቸው ሌላ መላእክታ በሰው ሱራ ሆኖ መጣቸው فجعلوها بينهم اي حكما መሐከላቸው አስታራቂ ያደረጉት ፍረድን ገላግለን እየተጨቃጨቅን ነው አሉት فقال قسما بين الارضين ሁለቶቹ አገር መካከል ያሉትን ቦታ ማለት ቶብቶ ሊሄድበት ታሰበው አገር ጀምሮ ሞተበት ድረስ ከወነጀለበት አገር ጀምሮ ሞተበት ድረስ ያለውን ቦታ መትሩት አላቸው ቂሱ فإلى أيتهما كان أدنى ወዴትኛውም ይሁን ቀርቦ ወደ ተገኘበት ቦታ فهو له ወደ ተበተበት ሀገር ከሆነ የቀረበው ለጀነት ወደ ወነጀለበት ሀገር ተቀረበ የጀሃነም ይሆናል አላቸው ለቁ ሜትር ዘረጎ ለቁ فوجدوه أدنى إلى فقاسوا لكو فوجدوه أدنى إلى الأرض التي أراد طبطوا السبور يمهدبت ሀገር የቀረበው ሆኖ አገኙት فقبضته ملائكة الرحمة يزنت ملائكوች ወሰዱት متفق عليه وفي رواية بليلة زغبا في الصحيح صحيح البخاري لي فكان إلى القرية الصالحة وريطريت أجر أقرب بشبر بسنزر لك يقرب ሆኖ የተገኘው فجعل من أهلها تجنت سوي كسوا سوي تدرج وفي رواية في الصحيح فأوها الله تعالى إلى هذه أن تبعدي
الله ይችኛይቱን ራቂ አላት የወነጀለባትን ሀገር ወህይ وإلى هذه أن تقربي يو شوف الله ينقرها اللي يفلقوا يتشنيوان قربي አላት وقال قسوا ما بينهما أما هكلاቸው لقوا فقاسوا قسوا ما بينهما فوجدوا إلى هذه أقرب بشبر فغفر له وفي رواية فنأى بصدره نهوها يودقوا مهل ቦታ ላይ ነበር ሲሞት ግን ገልበጥ ያለው በልብ ወዴት ነው ወዴት ወበተባት ሀገር ስንዝር ያለው ቅድም የሾፊቺ የሱ የሰውየው ልክ ስንዝርናል መሃል ላይ ነበር የሞተው ያው ጭቅጭቅ እንዳይመታ ገልበጥ ብሎ ወዴት ወደቀ ማለት ነው ወዴት ወበተባት ሀገር ስለዚህ በጅስሙ ልክ የስንዝር ልክ ወደዛች ስለቀረበ ተወብቶ ወደሚሄድባት ሀገር ሰዎች የተደረገው ቀረቤታው በስንዝር ያህል በዝች ይወደቀው በልቡ ወደዛ ስለሆነ በዚህ ምክንያት ነው ሲሉ ያው ግልጽ አድርገው አብራሩ طيب هذا صلى الله وسلم على عبده ورسوله وحبيبه محمد بن عبد الله وعلى آله وصحبه أجمعين